ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬ ደግሞ ጸጉሬን ይዤላችሁ ነው የመጣሁትና ብዙ ሰው የተጠቀመበት በቃ ጸጉር ሽበትን ከስር መሰረቱ ነቅሎ የሚያጠፋ ውህድ አለ እና እሱን ተጠቀሙት፣ ደጋግማችሁ ተጠቀሙት። ሽበት የሚባል ነገር ከእንግዲህ በኋላ አይወጣም እያሉ በጣም ብዙ ሰዎች ቪዲዮ ሲሰሩ ነበርና ቤተሰብዬ የሚገርማችሁ ነገር ማለት ነው እኔ እሱን ነገር እንኳን ልሞክረው ይቅርና ዞር ብዬ ማላየውትም። ቀለም አለ፣ የጸጉር ቀለም፣ እሱ ነው ሁላችሁም ታውቃላችሁ። ጥቁር የጸጉር ቀለም አለ። እሱ ነው ገዝቼን የጸጉሬን የምጠቀመው እንጂ ደግሞ የተፈጥሮን ነገር የሚያጠፋ ምን አይነት እንትን አለ? የተፈጥሮ ነገርን የሚያጠፋ ነገር ምንም አይነት ነገር የለም። ይሄ ጸጉራችን ጥቁር አይደለ? ሊሸብት ግድ ነው። ይሄ የእግዚአብሔር ጸጋ ነው፣ የእግዚአብሔርም ቃል ኪዳን ነው። ቃሉን ማንም የሚሽር የለም፣ ጸጋውንም ደግሞ ማንም የሚያጠፋ የለም። ስለዚህ አትልፉ። የፈለገ ቅርንፉድ የፈለገ ነገር ይሄ ጥቁር አዝሙድ የፈለገ ጄል ምናምን ብትጠቀሙ ሽበት ለጊዜው ይጠቁራል እንጂ ጨርሶ ነገር አይጠፋም። ለምን ነው የምትጃጃሉት? ማርያምን እውነቴን ነው። አንዳንዶቹ እንደዚህ ለዩቲዩብ ቪው ብለው ለዩቲዩብ እይታ ብለው ይሄ ነገር እንደዚህ ነው እያሉ ይዘው ሲመጡ እየተተራመስን እንጠቀማለን። ጸጉራችንን ጭራሽ እያበላሸን፣ ጭራሽ እያሳሳን፣ ጭራሽ በቃ መላጣ እየሆንን ነው የምንሄደው። ይሄንንም ስንጠቀም ማለት ነው። ስለዚህ እንደዚህ አይነት ነገሩን ትታችሁ ማለት ነው ማርያምን ሰው ያላችሁን ሁሉ አታድርጉ። ጸጉራችንን ራሳችንን በራሳችን መንገድ ከተንከባከብነው ጸጉር የማያድግበት ምክንያት የለም። ማርያምን ጸጉር እንደውም በብዛት እንዲሳሳ፣ እንዲነቃቀል፣ እርግፍ ብሎ እንዲሄድ የሚያደርገው በጣም ብዙ ኬሚካል የተባለውን ነገር ከመጠቀማችንም የተነሳ ነው። ስለዚህ ይሄ በየቪዲዮ በየዩቲዩቡ ምናምን ይዘው እየመጡ ሽበትን ማጥፊያ ከስሩ ነው ነቅሎ የሚያጠፋው ምናምን እየተባለ የሚመጣውን ዝባዝንኬ ዝም ብላችሁ አትቀቡ። ሽበትን ማጥፋት ከፈለጋችሁ ሂና አለ። ማጥፋትም ሳይሆን ደግሞ ለአንድ ወር ለሁለት ወር ጸጉራችሁ ሽበታችሁ ጠቁሮ እንዲኖር ማለት ነው እንዲጠቁር ለጊዜው ሂና መጠቀም። እንደገና ደግሞ ቀለም አለ። ይሄ ክሬሙ ቀለም አለ አይደለ? ጥቁሩ። እኔ አሁን ጥቁር ነው የምወደው፣ እሱን ነው የምጠቀመው። እሱን መቀባት፣ እሱንም ደግሞ በሁለት ወር አንዴ በሶስት ወር አንዴ። እኔ ቶሎ አልቀባም። እንደገና ደግሞ ይሄ ቁርንፉዱን ይዘው ቢመጡ ይሄ ምኑን ይዘው ሲመጡ ሽበትን ነቅሎ ያጠፋል። ጭራሽ ደግሞ አይኖርም። ጭራሽ አይኖርም እኮ ጭራሽ አይወጣም። እንዴት ነው የማይወጣው? ይሄ እኮ የእግዚአብሔር እኮ ቃል ኪዳን እኮ ነው። ይሄ እኮ የእግዚአብሔር ጸጋ እኮ ነው እንዴ። እኛ ጸጉር አለ የተባለበት ቦታ በጠቅላላ የሚጠቁር ነገር ነው። በበታችን የበብሻታችን ማርያምን እውነቴን ነው የሁሉ ነገር ይሄ ጸጉራችን እዚህ ጋር ያለው እታችም ያለው ሁሉም ጥቁር የተባለ ጸጉር የተባለ ሊሸብት ግድ ነው። የሚያጠፋውም ነገር የለም። ጸጉራችን መሸበት የሚያቆመው እርግፍ ብሎም ሽበቱም ሆነ ይሄ ጥቁሩም የሚሄደው የሚያበቃው ልክ ሞተን አፈር ስንገባ ነው እንጂ በህይወት እያለን ጸጉራችን ነጭነቱን አይተውም። በቃ እድሜ በሄደ ቁጥር ባረጀን ቁጥር የባሰ ይሄ ጥቁር የተባለው ነጭ ጥጥ እሱንም እድሜ ከሰጠን ማለት ነው ጥጥ መስሎ ነው የሚቀመጠው። የፈለገ ነገር አሁን ላይ ሆነን ወጣት ሆነን የፈለገ ነገር ብንጠቀም የፈለገ ነገር ጸጉርን በቃ እንደዚህ ያደርጋል፣ ሽበትን ይነቅላል። ሽበት የሚባል ነገር ጨርሶ አይመጣም። እንዴት ነው የማይመጣው እንዴ? ሊመጣ እኮ ቃል ኪዳን እኮ ነው። ሊመጣ ግድ ነው። ይሄ ጥቁሩ ነጭ ሊሆን ግድ ነው። ማንም የሚያጠፋው የለም። ማርያምን እውነቴን ነው የሚያጠፋው እቺ የሁለት ወርና የሶስት ወር ቀለም የምንቀባት ለጊዜው ብታጠቁርልን ነው እንጂ ተመልሶ ይመጣል እንጂ ምንም ነገር አፈር ካልገባን በስተቀር ይሄ ጥቁር እንደሆነ የሚረግፈው አፈር ስንሆን ነው። በህይወት እያለን ግን ማለት ነው ይሄ ጥቁሩ ነጭ ነው የሚሆነው እንጂ
ጨርሶ ነገር ሽበት የሚባል ነገር አይጠፋምና ቤተሰብዬ ማንም እያያዘ ቢመጣ የፈለገ ኬሚካል ምናምን አሁን ጸጉራችን ላይ ያደረግን ጸጉራችንን አናበላሽ። ይልቅስ እንደዚህ እየተጠቀምን ሂና ተጠቀማለሁ እኔ የእውነት ሂና ተጠቀማለሁ እንዳልኳችሁ በ2 ወር በ3 ወር ሂና ተጠቀማለሁ። አቤት ውሾቹ በስማሙል ኢትዮጵያ ያለው ለመሰለኝ ጌታ እና ሂና ተጠቀማለሁ። ይሄ ደግሞ ቀለም ይሄ ክሬም አለ አይደለ 3 ቁጥር ነው የምጠቀመው ጥቁሩን ማለት ነው። እሱን እጠቀማለሁ እንጂ ሽበቴን ንቅል አድርጎ ያጠፋልኛል ብዬ 10 ጊዜ ጥቁር አዝሙድ እየፈጨው ምናምን ነገር ስለማይጠፋ አልሞክረውም በቃ። ይሄ ግን አሁን እኔ የምጠቀመው ማንኛውም ሰው ሂና ቢጠቀም ይሄ ክሬሙን ቢጠቀም ማጥቆሪያ ነው እንጂ ማጥፊያ አይደለም። ለጊዜው ለ2 ወር ለ3 ወር ያጠቁረናል እንጂ ጭራሽ ሆኖ ሽበት ቻው ቻው ተብሎ አይጠፋም። ምክንያቱም ይሄ የእግዚአብሔር ቃል ኪዳን ነው። ይሄ የተሰጠን ለኛ ሰው ለተባለን በጠቅላላ የተሰጠን ጸጋ ነው። ማርያምን አይደለም የራሳችን ጸጉር የብብታችን የታች ጸጉራችን ሁሉ ጥቁሩ ነጭ የሚሆን ነው። ስለዚህ ሽበትን ማጥፋት ስለማይቻል ቀለማችሁን እንደኔ እየገዛችሁ ወይ ደግሞ ሂናችሁን ሽበት ላስቸገራችሁ ሂናችሁን እየገዛችሁ መጠቀም ትችላላችሁ። በዛ ላይ ደግሞ ጸጉራችንን ኬሚካል ባበዛንበት እኔ አሁን ነው የተማርኩት ጌታን እንጂ ጸጉሬ ይሄንንም አያክልም ተመልሶ ግፍ ብሎ ነበር። በቃ ይሄ ታውኩ ዊግ ምናምን ነገር ታውኩኝ በቃ በጸጉሬ ነውና ተልባ በጣም አሪፍ ነው ለጸጉር ጌታን ተልባ ቆንጆ ነው እንዳልኳችሁ። ይሄን የጸጉር ቀለም ራሱ በ2 ወር በ3 ወር ነው የምጠቀመው እንጂ በየሳምንቱ አልጠቀምም፣ በየአንድ ወሩ አልጠቀምም። በ3 ወር በ2 ወር እሱንም አንዳንዴ አልፈዋለሁ እና ከተንከባከብነው ጸጉራችን ከኬሚካል የጸዳ በዛ ላይ ደግሞ ጥቁረቱንም ጠብቆ ነጭም ቢሆን ነጭነቱን ጠብቆ እድገቱን እያማረበት የሚመጣ ጸጉር ነው እንጂ ጸጉራችን ጨርሶ ሽበት የሚባል ነገር አይጠፋም ቤተሰብዬ። እና ጸጉሬን አሁን ቀለም ልቀባ ነው። እቺን ቀለም ደግሞ ከተቀባው 3 ወር ዞር ብዬ አላየውም ጸጉሬን የምን ምናምን ማለት ነው። አይ ሽበትን የሚያጠፋ ምንም ተፈጥሮ የተባለን ነገር የሚያጠፋ ምንም አይነት ነገር የለም። ሁሉም ተፈጥሮ የተፈጠረው በእግዚአብሔር ቃል ይሁን ተብሎ ስለሆነ የተፈጠረው እግዚአብሔር ጥፋ ሲለው ብቻ ነው የሚጠፋው። እንዳልኳችሁ ይሄ ጥቁሩ እርግፍ ብሎ የሚሄደው ስንሞት ነው። ነጩም የማይወጣብን ተመልሶ ስንሞት ነው እንጂ በህይወት እስካለን ድረስ ጸጉራችን ነጭ ጥቁር ከሆነ ነጭነቱን አይተውምና አትልፉ ቤተሰብዬ። ዛሬ ቀለሜን ልቀባ ነው የመጣሁትኝ እና ጥቁር አዝሙድ ነጭ አዝሙድ ምናምን እየተባለ ቅርንፉድ ኮሮሪማ እየተባለ ሽበት ያጠፋል እየተባላችሁ አትሸወዱ እሺ የኔ እናቶች። ይሄው ዛሬ ይቅርታ አድርጉልኝ ሙቀትም ነው በዛ ላይ ጌታ እንደዚህ ተገላልጬ አያችኋት እቺን እንዴት እንደተጠቀምኩት አቃላችሁ ቤተሰብዬ። አንዴ ደግሞ ገዝቼ ማለት ነው ሁሉንም አይደለም ማጠፋው ሁሉም ብዙ ነው። ስለዚህ እኔ ሴትየዋ አይናት ሐራም ምናምን አለችኝ። አንድ ገዝተሽ እንዳለ ሁሉንም ነው እንደምትጠቀሚው አለችኝ። እንዴ አለች እንደዛማ አይሆንም አለች። እና ያው እሷ ገዝታልኝ አይደለም ራሴ ነው የመገዛው። ግን ቢሆንም ደግሞ እውነቷን ነው አሁን ላይ ሆኜ ሳየው ማለት ነው። ይቺ ለኔ ጸጉሬ ስስ ስለሆነ ማለት ነው ረጅም ነው ግን ስስ ነው። ስለዚህ እቺ ሁሉን ነገር ታዳርስልኛለች ቤተሰብዬ። ጓንት አላረግም ስለሌለኝ ማለት ነው እየቀነስኩ ስለምጠቀመው መጀመሪያ የገዛውትን ጓንት ተጠቅሜ ጥየዋለሁና አሁን ይሄንን መጀመሪያ ግማሹ ድረስ ማለት ነው እስከዚህ ድረስ ከቀባሁት በኋላ መጨረሻ ላይ ፌስታል እጄ ላይ ጠቀልልና ሁለቱም ላይ እንዳለ ልውስ አድርጌ እቀባዋለሁ እንጂ መድኃኒዓለም ድረስልኝ አባቴ እቀባዋለሁ እንጂ ሲስተሙ ይሄ ነው ቤተሰብዬ። ሽበትን ንቅል አድርጎ የሚያጠፋ ምንም አይነት ነገር የለም ካልሞትንና አፈር ካልሆንን በስተቀር ማለት ነውና ይሄ ዝም ብሎ እየመጡ ሽበትን ማጥፊያ ነቅሎ የሚያጠፋ ምናምን አትመኑ። ይሄ በቃ
ማንንም እንዳታምኑ። ቀለማችሁን ገዝታችሁ ሂናችሁን ገዝታችሁ በ3 ወር አንዴ ተቀቡ። በ3 ወር አንዴ አይጎዳም። ከዛም በኋላ ደግሞ ባለፈው የተቀባውትን ፋሲካ ጾም ሲፈታ የተቀባውት ቂቤ ያለ አይደለ? ዝብዴ ባለመልህ ብላችሁ ማርያምን ገዝታችሁ እሱን ቤተሰብ አሁን የሐዋርያት ጾም ሳይገባ ሰኔ ላይ እሱን ቅብት ጾማችን ሲወጣም ደግሞ ይዛችሁ በ15 ቀን አንዴ ቅቤያችሁን እሱን ልክ እንደ ኢትዮጵያ በቃ ልክ ትኩስ አዲስ ተንጦ የወጣ የለም እንደዛ ነው ያ ቅቤ ማለት ነውና በጣም ደስ ብሎኝ ነው የተቀባሁት። እናንተም ተቀብታችሁ ጸጉራችሁን ተንከባከቡ እንጂ ይሄ መጣ ወረደ የተባለውን ነገር ሁሉ ጸጉራችን ላይ ካሳረፍንማ ዋጋ የለንም ቤተሰብዬ። አሁን እንደዚህ አድርጌ ሁሉንም እንደዚህ አዳርሻለሁኝ። ፌስታል እጄ ላይ ጠቅልዬ ደግሞ ሁሉንም አዳርሼ ተመልሼ እመጣለሁ። ይኸው ቤተሰብዬ ጸጉሬን እንደዚህ ተቀብቼ መጥቻለሁኝ እና አሁን አስይዘዋለሁ ማለት ነው ጸጉሬን። እጃችሁ ደግሞ እንዳይጠቁርባችሁ ማለት ነው ቫዝሊን ካረጋችሁ ማንኛውንም ቅባት አጠገባችሁ ያለውን እጃችሁ ላይ ካደረጋችሁ እጃችሁ አይጠቁርምና ይሄው እኔ እንደዚህ አርጌ መጥቻለሁ ቤተሰብዬ። ዛሬማ በስማ ይሄው እቺ ደግሞ የቀረቿን ሙጥጥ ያረኩኝ የቀረውን ፊቱን እንደዚህ አርጌ እቀባለሁኝ ቤተሰብዬ እንጂ ሽበትን ንቅል አርጎ የሚያጠፋ ምንም አይነት ውህድ የለም። የማንንም ወሬ እየሰማችሁ አትሸወዱ። ይሄ ቀለም ነው። ለ2 ወር ለ3 ወር ጸጉሬን ጥቁር አርጎ የሚገላግለኝ ወይ ደግሞ ሂና ደግሞ ለራስ ምታት ቆንጆ ነው ይላሉ። እኔ ግን እንደዚህ ደግሞ ከፊት ሁሉንም ተቀብታችሁ ትንሽ ቆየት ብላችሁ ቱግ ብሎ የምትወጣት ጥቃቅን ትንሽ አይለችም ስሷ ማትታይ እሷን አንዳንዴ አልፌ ሂና ገዝቼ ይቀባለሁኝ እንጂ ሂናም ትቻለሁ ብዙ አልቀባም። እችኑ ይቅርታ ይችኑ ነው የምቀባውና ይሄው ቤተሰብዬ እንደዚህ ነው ዛሬ። ያው ምንም ያላያችሁት ነገር የለም። ጌታን ይቅርታ አርጉልኝ። ብብቴ ደግሞ ያው ምንም ነገር የለውም። እዚህ ጋር ትንሽዬ አሳከካኝ ጠቁራብኝ ነው እንጂ ሌላ ነገር አይደለም። ሁሉም ነገር ንጹህ ነው እግዚአብሔር ይመስገን። እና ይሄው እንደዚህ ነው እንጂ ሽበትን ነቅሎ የሚያጠፋ ምንም አይነት ነገር የለም ቤተሰብዬ። እሺ ሞኛቱን ምክንያቱም የተፈጥሮ ነገር ስለሆነ የእግዚአብሔር ቃል ኪዳን ስለሆነ የተሰጠንም ጸጋ ስለሆነ አይጠፋምና እንደዚሁ ቀለማችሁን እየተቀባችሁ በየ3 ወሩ ሂናችሁን እየተቀባችሁ እንደዚህ ሽበታችሁን ሸውዱ እንጂ ይጠፋልናል ብላችሁ የተለያየ ነገር ጸጉራችሁ ላይ ባረጋችሁት ቁጥር የጭንቅላት ቁስለት ማርያምን እንደገና ደግሞ የጸጉር መርገፍ መሳሳት ምናምን ኬሚካል ሲበዛበት ያ ነው እንጂ የሚመጣብን ምንም አይነት ለውጥ የለውም ለማለት ነው የመጣሁት ቤተሰብ። ይሄው ጨረስኩ። ቻው